አዋጁ መምህራችን ክቡር ዶክተር ቴዎድሮስ ይሆናሉ። ለእሳቸው የሚናገሩበትን ጥበብ ለእኛም ደግሞ የምንሰማበትን እዝነ ልቦና አምላካችን ቅዱስ እግዚአብሔር ያድለን። ወደ ትምህርቱ ብፁዓን አበው ሊቃነ ጳጳሳት፣ ቅድም በክቡር አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም በየሀገረ ስብከታችሁ በየማዕረጋችሁ የተጠራችሁ ቡራኪያችሁ ይድረሰን። ሊቃውንተ ቤተ ክርስቲያን፣ መምህራን፣ አዕይንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር እንዲሰማችሁ እግዚአብሔርን ለመስማት እጅ ለመንሳት ደጅ ለመጥናት በዚህ የተቀደሰ ስፍራ ወላዲተ አምላክ ድንግል ማርያምን ፍቁረ እግዚእ ቅዱስ ዮሐንስን ብላችሁ በውስጥ በውጭ የተሰበሰባችሁ ምእመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? እንደምን አደራችሁ? አሜን። በደል ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ከማያልቀው ልግስናውና ከማይጓደለው ቸርነቱ የንስሐ ዕድሜ ሰጥቶ የጠበቀን በደል ኃጢአታችንን ክፉ ስራ መተላለፋችንን ትቶ በምሕረቱና በይቅርታው ወደ ቅድስናው ስፍራ ጎትቶ ያመጣን እግዚአብሔር እንድናስበው ስለረዳን እንድናመሰግነው ስለፈቀደልን ልመናችንን ሁሉ ከኃጢአት በቀር እየፈጸመ በቤቱ ጥላ ስለሚያኖረን በሕይወታችንም ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። ለዚህ ሰዓት ያደረሰንን ምስጋና የባህሪ ገንዘቡ የሆነውን እግዚአብሔርን በውስጥ በውጭ ያላቸው አንድነት በእልልታ በጭብጨባ አመስግኑ። የሚላክ ልጅ ስለሆነ በጣም አጭር ደቂቃ መንገድ ለመጥረግና ለክቡራን ሊቃውንቱ ለብፁዓን አበው የምዕዳን ቃለ ቡራኬ ጭምር ቦታ መንገድ ለማስያዝ እንዲቻል ነው አጭር ደቂቃ ታዝዤ የምናገረው። ይቅርታ ይደረግልኝ። በጣም አጭር ደቂቃ መልእክት ነግራቸዋለሁ። እኔ ዛሬ ዕለቱን ወቅቱን የሚመለከተውን ሀሳብ ሊቃውንቱ አስፍተው አምልተው ያስተምሯችኋል። በሥርዓተ ቅዳሴው ክፍል ላይ ከተነገረን ዕለት ዕለት ቤተ ክርስቲያን ከምትሰብከው የመጽሐፍ ክፍል አንዱን መነሻ አድርገን እንማማራለን። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ መዝሙር 24 ቁጥር 7 እና ቁጥር 10 ላይ እንዲህ የሚል ቃል ደግሞ ተናግሯል። አርኅዉ ኆኃተ መኳንንት፣ መኳንንት ደጆችን ክፈቱ። እስኪ ድምፃችሁን ከፍ አድርጉና መኳንንት በሉ። ደጆችን ክፈቱ። እግዚአብሔር አምላካችን ጥበቡን እውቀቱንና ምስጢሩን ማስተዋሉን ገልጦ እንድንረዳ በቸርነቱ ሁላችንንም ይርዳን። ፍጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ወላዲተ አምላክ ድንግል ማርያም በአማላጅነቱ አትለየን። አምላካችን ፈጣሪያችን ልዑል እግዚአብሔር በአጹረ መስቀሉ በመስቀሉ አጠርነት ደግፎ ሁላችንንም በቀደመው ስርዓትና በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ይህንን ቃል በሥርዓተ ቅዳሴው ክፍል ላይ ሁሌ የምንሰማው ነው። ሁላችሁም የምታውቁት ቃል ነው። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ የተናገረው ነው። የዳዊትን መዝሙር ቤተ ክርስቲያናችን ዕለት ዕለት በትምህርት ርዕስነት ደግሞ ትጠቀመዋለች። እንዲያም የቅዳሴው ክፍል ላይ ምስባክ እየተባለ ይጠራል። ምስባክ ማለት መስበኪያ ማለት ነው። በስርዓቱ በሚመራው ዲያቆን አማካኝነት በሶስት አረግ ያለ የዕለቱ ትምህርት አንድ የተሰብኮ ምዕመናን ተቀብለው ሁለተኛ ተሰብኮ ድጋሚ ምዕመናን ይቀበሉና በጋራ 5 ጊዜ ዜማው ይደርሳል። የአምስቱ ዘመን የዘመነ አበው፣ የዘመነ መሳፍንት፣ የዘመነ ነገሥት፣ የዘመነ ነቢያትና የዘመነ ካህናት ምሳሌ የ5500 ዘመን የአበው የነቢያት ሁሉ ጩኸታቸው አንድነት ማጠቃለያ ምስጢሩ የሚነገርበት ነው። ዳዊት ያለፈውን ያለውንና ሊመጣ ያለውን ሁሉ አንድነት አካቶ የተናገረ መላ ዘመኑን አካሄዱን ከእግዚአብሔር ጋር ያደረገ ስለሆነ ሐዋርያው በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እንደመሰከረለት ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። በተሰጠው ዘመን
ዓለም ያልተጠቀመበት ራሱን ሊጠቅም ለራሱ ፈቃድ ያላደረ ነገር ግን እግዚአብሔር ይመራው የነበረ ስለሆነ የእግዚአብሔር ሐሳብ የእግዚአብሔር ልብ የአምላክ ልብ እየተባለ ልበ አምላክ ተብሎ ይጠራል። በረከቱ በሁላችን ላይ ይደር። በዚህ ክፍል ያለውን ምስባክ ብቻ ሳይሆን አንዱን ክፍል ደግሞ የዚህን የመዝሙረ ዳዊት መዝሙር 23 በቅንፍ 24 ቁጥር 7 እና ቁጥር 10 ላይ ያለውን መነሻ ቃል ዕለት ዕለት ንፍቅ በሆነው ዲያቆን ከመንጦላይቱ በአፋ ሆኖ ሲነግረን ሲያስተጋባው የምንሰማው ቃል ነው። እንዲህ ይላል። አርሆ ኆኃተ መኳንንት ወይትራወ ኆኃት እለም ፍጥረት ወይባ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት አርሆ ኆኃተ መኳንንት መኳንንት ደጆችን ክፈቱ፣ ከጥንት የነበረው ደጅ ይከፈት፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር የኃያላን አምላክ እርሱ የክብር ንጉሥ ነውና መኳንንት እርሱ እንዲገባ ደጆችን ክፈቱ ይላል። ይህንን ለጊዜው ስለተዘጋ ደጃፍ እንዲከፈት ስለታዘዘ በራፍ ነቢዩ በትንቢት ቃል የተናገረው ነው። አበው የዚህ ፍጻሜው አስቀድሞ የተዘጋ ደጃፍ ሕዝቅኤል በትንቢቱ የተመለከታት እመቤታችን ቅድስት ድንግል ማርያምን ቅዱስ ገብርኤል እየደጋገመ የጆሮዋ በራፎች ተከፍተው በልቧ ሰሌዳ በሕሊናዋ ጓዳ የመንፈስ ቅዱስን ፈቃድ እንድትቀበልና ይኩነኒ በከመ ትቤለኒ ብላ አካላዊ ቃልን እንድትቀበለው የተነገረ አዋጅ ነው። በሁለተኛ ደረጃ በቀኝ የተሰቀለውን ወንበዴ ዮም ትሄሉ ምስሌ ውስተ ገነት አሁን ከኔ ጋራ በገነት ትኖራለህ ታድራለህ ያለውን ቃል ይዞ በደመ ማኅተቡ ከገነት በራፍ ላይ ሆኖ ገነትን በሚገለባበት የእሳት ሰይፍ ከሚጠብቀው ሱራፊ ጋራ ፈያታዊ ወይም ወንበዴው የተነጋገረው ንግግር ነው ይላሉ። ታላቁ ነቢይ ሕዝቅኤል በትንቢቱ ምዕራፍ 44 ላይ ርኢኩ ኆኅተ በምስራቅ በኩል ደጃፍ አይቻለው፣ ህቱም በአብይ መንክር ማኅተም በታላቅ ጽኑ ቁልፍ የተዘጋ የታተመ ነበረ። ወደዚህ ደጃፍም ከኃያላን ጌታ በቀር ማንም አልገባም። ያ የኃያላን ጌታ እንደተዘጋ ገብቶ እንደተዘጋ ወጣ ብሎ እንደተናገረለት ያ የተዘጋውን ደጃፍ እያየ ታላቁ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በምስጢር ሳይከፈት እንደተዘጋ ሆኖ ጌታችን ገብቶ የሚወጣበትን ምስጢር እያየ የተናገረው ነው። ለዚህም ነው ለስም አጠራሩ ክብር ይግባውና የክብር ባለቤት ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ሆሳዕና ኢየሩሳሌምን ቅጥር አድርገው ከተዘጉ 8 በራፎች መካከል በምስራቁ በኩል ያለው በራፍ ኢስተርን ጌት ወይም ጎልደን ጌት የሚባለው ሲልድ ጌት የተዘጋ የታተመ ደጃፍ ወርቃማው የምስራቅ በራፍ ይሉታል። ከ8ቱ ደጆች 7ቱ የተከፈቱ ሲሆኑ 8ኛው የምስራቅ ደጃፍ ግን የተዘጋ ነው። ያ በራፍ በጥንታዊ የኢየሩሳሌም ከተማ ኋላም በተነሳው አሮጌው ከተማና ዛሬ አዲስ በታነጸው ከተማ መካከል እንደተዘጋ በሶስቱም ዘመን የኖረ ደጃፍ ነው። ደጃፉን አንድ ጊዜ ብቻ በዕለተ ሆሳዕና እንደተዘጋ ጌታችን ኢየሱስ ክርስቶስ በዚያ ከ84 አገልጋዮቹ ጋር ይላል ቅዱስ ሳዊሮስ የተባለ የስሙናይ አገረ ስብከት ሊቀ ጳጳስ የነበረ በድርሳኑ ላይ ከ84ቱ አገልጋዮችና ልዑካኑ ጋራ በአህያይቱና በውርንጫይቱ ላይ ተጭኖ ጌታችን በዚያ በተዘጋው ደጃፍ ገባ። በጣም ብዙ መኳንንት በደጃፉ ላይ ቆመው የቢታንያን ድንጋዮች መከላከል ቢያቅታቸው ሕፃናቱን ጭምር አንደበታቸውን እንዲዘጉ ተናገሩ። ነገር ግን የዘንባባ ዝንጣፊ ይዘው 84ቱ ማለት 12ቱ ቅዱሳን ሐዋርያት 72ቱ ፍንዋን አርድእት አንድነት ይህንን ዝማሬ እየዘመሩ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው፣ አርኅዉ ኆኃተ መኳንንት ወይባ ንጉሠ ስብሐት የክብር ንጉሥ ወደዚህ እንዲገባ መኳንንት ደጆችን ክፈቱ የሚለውን ቃል እየተናገሩ ዘምረው አስገብተውታል ይላል። ታላቁ ነቢይ እግዚአብሔር ዘካርያስ በትንቢቱ ምዕራፍ 9 ቁጥር 9 ላይ እንደተናገረው አንቺ የጽዮን ልጅ ሆይ
እጅግ ደስ ይበልሽ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለው ትንቢት እንዲፈጸም ያንን አስቀድሞ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት የሐዋርያቱንና የአርድእቱን ዝማሬ እየዘመረ ወደ ኢየሩሳሌም የሚገባው ንጉሥ በክብር እንዲገባ መኳንንት አትከልክሉ፣ ደጃፉን ክፈቱለት የሚለው አዋጅ ተነግሯል። ዛሬ አይሁድ ግን እንደመሰላቸው ልባቸው ጨክኖ ጠልተውና ተመቅኝተው የክብር ባለቤት የኃያላን ጌታ የተባለውን ክርስቶስን ገርፈውና ገፈው ከሰቀሉት በኋላ ደጃፉን እንደተዘጋ ኋላ ይመጣል ለሚሉት ሐሳዊ መሲህ ሐሰተኛው ክርስቶስ አዘጋጅተውታል። እርሱ ሲመጣ በዚያ ደጃፍ ይገባል ብለው ደጃፉ ዛሬም እንደተዘጋ ይኖራል። አስተውላችሁ ከሆነ ይህንን ስርዓት ለማዘከር ቅድስት ቤተ ክርስቲያናችን ሁልጊዜ በቅዳሴው ላይ ከሚደረገው ጸሎት በረቀቀ መልኩ ደግሞ ዕለተ ሆሳዕና በመሶበ ወርቅ ላይ ህብስቱን በጽዋውም ላይ ደግሞ ወይኑን ይዘው በምስራቅ በር ይገቡ የነበሩ ልዑካኑ በምዕራብ በኩል ይገባሉ። ከገቡ በኋላ በመንጦላይቱ ደጃፍ ላይ ቆመው በውስጥ ላለው ካህን ይህን ይናገራሉ። 3 ጊዜ ደጋግመው አረሁ ወዋተ መኳንንት ወይባ ንጉሠ ስብሐት፣ መኳንንት ደጆችን ክፈቱ፣ የክብር ንጉሥ ወደዚህ ይግባ ይላሉ። ከውስጥ ባለው ካህን ይጠየቃሉ። መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉሥ የምትሉት ማን ነው? ከውጭ መልስ ይሰጣል። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ የኃያላን አምላክ እርሱ እግዚአብሔር የክብር ንጉሥ ነው። አርዋተ መኳንንት፣ መኳንንት ደጃፉን ክፈቱ፣ የክብር ንጉሥ ይግባ። በዕለተ ሆሳዕና ይሄ ምስጢር መከናወኑ ለማጠየቅ ያንን ያደርጋሉ። 2 ሐሳብ ብቻ እናንሳና እንጨርሳለን። ይሄንን ሐሳብ ዛሬ ካለው በዓልና እንደገና ደግሞ ዕለት ዕለት በቅዳሴው ስርዓት ላይ ለኛ ከሚታወጀው አዋጅ ጋር በሕይወታችን አይተን እንጨርሳለን። አንደኛው ዛሬው ካለው ትልቁ በዓል ጋር የሚያያይዘው ወደዚህ ዓለም የመጣው የክብር ባለቤት ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከዚህ ዓለም ተለይቶ ቅድም እንደሰማነው አርገ እግዚአብሔር በይባቤ ወበቃለ ቀርን፣ እግዚአብሔር በእልልታና በመለከት ድምፅ አረገ ተብሎ እንደተነገረ ሊቁ ፈልፈለ ማሕሌት ቅዱስ ያሬድ አባታችን በልደቱ ዘኢያእመሩ ሲወለድና ወደዚህ ዓለም ሲመጣ ያላወቁትን ወሶ በእርገቱ ጊዜ ግን ወተቀበልዎ መላእክት በስብሐት እንዘ ይብሉ አርዋተ መኳንንት፣ በሰማይ ያሉ መላእክቱ ግን በእርገቱ ጊዜ እንዲህ ያሉ ተቀበሉት፣ መኳንንት ደጆችን ክፈቱ እያሉ ይላል። በዛሬው ዕለት ጌታችን በይባቤ ወበቃለ ቀርን በመለከት ድምፅና በእልልታ በመላእክቱ ዝማሬ እርገቱን ስናስብ አረገ ወደ ላይ ስንል የጌታችን የኢየሱስ ክርስቶስ እርገቱ የተከናወነው እንዲህ ነው። ወደዚህ ዓለም ሲመጣ ከመላእክቱ ወገን ረቂቅ የሆነውን ምስጢረ ስጋዌን የአምላክን ሰው መሆን በተዋሕዶ ተገልጦ በስጋ ድንግል ማርያም ወደዚህ መምጣት ማንም አላወቀው። እንዲያውም አጽነነት ድንግል ርእሳ መንገለ ከርሳ ድንግል ማርያም ራሷን ወደ ማኅፀኗ ዓለም ዘንበል አድርጋ ስትሰማ በምድር በሰማይ ይሰማው የነበረው አርያማዊ ምስጋና በማኅፀኗ ዓለም ይደመጥ ነበረ። ቅዱስ ሳዊሮስ እንደመሰከረ እርሷ ታናሽ የ15 ዓመት ገሊላዊት ብላቴና ስትሆን ሰማይና ምድር የማይችሉትን ግን በማኅፀኗ ስለቻለችው ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ፣ በሷ ዓለም ሰማይ ሰማዩም ዓለም ሆነ። ወስብሐትን ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ ይሰማ የነበረው ምስጋና ይኸው በምድር መካከል ተሰማ። ወዛሃሎ ውስተ ሕፅነ አቡሁ ኮነ በሕፅነ ማርያም፣ በአባቱ እቅፍ የነበረው አሁን ደግሞ በድንግል ማርያም እቅፍ ተገኘ። በዚህ የተነሳ ሰማዩ ዓለም ዓለሙ ሰማይ ሆነ። ዳግሚት ሰማይ ዳግሚት ምድር፣ አዲስ ሰማይና አዲስ ምድር በምድር መካከል ተገኝቶ የእመቤታችን የድንግል ማርያም ማኅፀን ቻለው። ለዘወለዶ እግዚአብሔር አብ በምስጢር ዘይትረከብ እንበለ ምንጻፈ አንስት ከማሁ ወለደቶ ማርያም በምስጢር ዘይትረከብ እንበለ ሩካቤ ተባይት። አስቀድሞ እግዚአብሔር አብ በዙፋኑ በቀኙ ያስቀመጠው ያለ ሴት ምንጣፍ ከባህሪ የወለደው ልጅ ድንግል ማርያም በማይደረስበት ረቂቅ ምስጢር ያለ ወንድ ዘር ብቻዋን ወለደችው።
ይሄ ምስጢር የተከናወነውን ቅዱሳን መላእክቱ ረቀቀባቸውና በልደቱ ዘያይመሩ ሲወለድ ያላወቁትን በሚያርግበት ጊዜ ግን አምላክነቱን ተረድተው እንዲህ ያሉ ተቀበሉት ይላል። የእርገት ምስጋና ነው ይሄ። አርዋተ መኳንንት መኳንንት ደጆችን ክፈቱ አሉ ይላል። መኳንንት የተባሉት ከመላእክቱ 10ሩ ማዕረግ መካከል ሁለተኛዎቹ ናቸው። የመጀመሪያዎቹ መላእክት ይባላሉ። ሁለተኛዎቹ መኳንንት ይባላሉ። ሶስተኛዎቹ ሊቃናት ይባላሉ። አራተኛዎቹ ስልጣናት ይባላሉ። አምስተኛዎቹ መናብርት፣ ስድስተኛዎቹ አርባብ፣ ሰባተኛዎቹ ኃይላት፣ ስምንተኛዎቹ ኪሩቤል፣ ዘጠነኛዎቹ ሱራፌል፣ አስረኛዎቹ አጋይስት ይባላሉ። በዚህ ሥርዓት ውስጥ ከፍ ከፍ እያለ ወደ ሰማየ ሰማያት ያረገውን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወተቀበልዎ በስብሐት እንዘ ይብሉ አርዋተ መኳንንት በክብር በምስጋና እንዲህ ያሉ ተቀበሉት። መኳንንት ደጃፉን ክፈቱ ወዲባ ንጉሠ ስብሐት የክብር ንጉሥ ወደ ሰማየ ሰማያት እንዲገባ አሉ። በእርገቱ ጊዜ ሲመጣ ያላመሰገኑ እያወደሱ ወደ ድንግል ማርያም ማኅፀን ያላደረሱትን ሲያርግ ግን አውቀው በክብር ተቀበሉት ይላል። ይሄንን ምስጋና ዕለት ዕለት በቤተ ክርስቲያን እንሰማዋለን። ይሄው በዚህ በመጽሐፈ ድድስቅልያ ምዕራፍ 1 ቁጥር 2 ላይ ማዕረገ ሲመታ ለቤተ ክርስቲያን በአርአያ ዘበሰማያት ይላል። የቤተ ክርስቲያን ሹመቷና ማዕረጓ በሰማይ ባለው ምሳሌ አንጻር ነው። በሰማይ ያለውን አገልግሎት በምድር መካከል ሊቃውንቱ ያገለግሉበታል። ዲያቆኑ በቅዳሴው ላይ አርዋተ መኳንንት ይላል። በመላእክት ፈንታ አቡሊዲሳውያን የሚባሉ ሊቃውንት መዘምራኑ ያገለግላሉ። በመኳንንቱ ፈንታ ደግሞ አናጉንስጢሳውያን ወይም አንባቢዎች የሚባሉ መንጦላይት መጋረጃ የሚከፍቱ የሚዘጉ እንደ ሃይማኖተ አበው እንደ መልእክታት ያሉትን መጻሕፍት ከመቅደሱ በአፋ በቅኔ ማኅሌቱ ላይ የሚያነቡ ወንጌል የሚያሳልሙ ለተልእኮ የሚራዱ እነዚህ የመኳንንቱ ምሳሌዎች ናቸው። ከመኳንንቱ ከፍ ያሉት እንደ ሊቃናቱ ንፍቀ ዲያቆናቱ፣ እንደ አርባብ ዲያቆናቱ፣ እንደ መናብርቱ ቀሳውስቱ፣ ከዚያ ቆሞሳቱ፣ ከዚያ ኤጲስቆጶሳቱ፣ ጳጳሳቱና ሊቃነ ጳጳሳቱ ጭምር በዚህ ማዕረግ ያሉ ናቸው። ልክ የአምላክን መንበር ሰማያዊ ዙፋን እንደሚያጥኑ እንደ ሱራፊ ብፁዓን አበው ሊቃነ ጳጳሳቱ ዛሬ በቅዳሴው ቅዳሴውን እየመሩ በቡራኬው ምዕዳን ቡራኬ እየሰጡ ሁላችንን ሲባርኩን ነበር። ሁሉ ደረጃ አለው። ከውጭ ያለው ገብቶ በውስጥ አይባርክም። ማዕረገ ሲመታ ለቤተ ክርስቲያን በአርአያ ዘበሰማያት ማለት በሰማይ ባለው ምሳሌ የተሰጠ የቤተ ክርስቲያን ሹመቷ ይሄ ነው። ሹመቷን ሰው ፈልጎ ላግኘው ስላለ የማይሾምበት እግዚአብሔር መርጦ ራሱ አክብሮ በዙፋኑ ሰይሞ የሚሾምበት ስልጣን ቤተ ክርስቲያን አላት። በዚህ ውስጥ ዛሬ ደግሞ ለሁላችን የሚነገረው በቤተ ክርስቲያናችን መኳንንት ደጆችን ክፈቱ ሲባል የክብር ንጉሥ ጌታችን ኢየሱስ ክርስቶስን በመንበሩ ላይ በቀራንዮ አደባባይ እነሱ በገበያ ቀን ሰው ሁሉ እንዲያየው እርቃኑን ሲሰቅሉት፣ አባቶቻችን ግን መጋረጃ መንጦላይቱን ሳይከፍቱ እንደተዘጋ ምንም እንኳን እነሱ በገበያ ቀን ሰዎች እንዲሳለቁበት በወንበዴዎች መካከል እንደ ወንበዴ ቆጥረው ይስቀሉ፣ እርሱ ግን ሌላ ንግድ ሲፈጽም ኖረ። በገዛ ደሙ እኛን እየገዛን ሰው በሸማ ጥቅል በወርቅ እንክብል በገበያ ተደራድረው እንደሚገዙት አሊያም በፈረስ አንገትና በጦር አንደበት በጋሻ ደረት ዘምተው እንደሚወጉት እንዲሁም ልደቤት በቤት የተወለደ ልጅ የባሪያ ልጅ ባሪያ አድርገው እንደሚገዙት አስቀድሞ እሱ እንደ ፈረስ አንገት እንደ ጦር አንደበትና እንደ ጋሻ ደረት በድንግል ማርያም ማኅፀን ወደዚህ ዓለም መጥቶ መስቀሉን ጦር አድርጎ ጠላትን ድል የምንነሳበት መመከቻ ታቦቱን ሰጥቶ ሁላችንንም ከዲያብሎስ እስራት ነፃ አወጣን። በገበያ ተደራድሮ እንደ መግዛት በገበያ ቀን ዕለተ ዓርብ ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተቸንክሮ እንደ ሸማ ጥቅል እኛ የምንለብሰውን ጸጋ ልጅነት ከጎኑ በፈሰሰው ማየገቦ ሁላችንም ጸጋ ክብር አለበሰን። እንደ ወርቅ እንክብል ወተሳየጠነ በወርቀ ደሙ በደሙ ወርቅነት በፈሰሰው በክቡር ደሙ ሁላችንንም ገዛን። ቀድሞ የባሪያ ልጅ ባሪያ ነበር። አሁን ደግሞ የክርስቲያን ልጅ ክርስቲያን ሆነን እንድንከብር ሁላችንን ወደ ክብር መለሰ። ያኔ እርቃኑን ሲሰቀል ፀሐይ እንደጨለመችው ጨረቃ ደም እንደለበሰችው ከዋክብት እንደረገፉት መንጦላይቱ ግን ሳይከፈት የክብር ንጉሥን በዓይነ ሕሊናችን አይተን የተቆረሰውን ሥጋውን በልተን የፈሰሰውን ደሙን ጠጥተን ለሕይወት እንድንገባ ያን ጊዜ መኳንንት ደጆችን ክፈቱ የሚለው አዋጅ
ቀራንዮ አደባባይ እንዳለ በዓይነ ሕሊናችን እንድንስል በቤተክርስቲያን ይታወጃል። በመጨረሻው ግን ለኛ ሕይወት አምላካችን ፈጣሪያችን ልዑል እግዚአብሔር ዛሬ ደጃፎች እንዲከፈቱ ያዘዘው ወደ ሰማይ የሚያርግበትን ደጃፍ ብቻ አይደለም፣ ከፍ ብሎ ደግሞ በልባችን ሰሌዳ በሕሊናችን ጓዳ ላይ እያደረ እኛንም ወደ ሕይወት ክብር እንዲያበቃን ወደ ማደሪያ ሰገነትነት እንዲለውጠን በደጃፋችን ቆሞ አርኅዋተ መኳንንት ይላል። እኛም መኳንንት ነን። እያንዳንዱ ሰው መኮንን ነው። መኮንን ማለት ፈታሂ ፈራጅ ማለት ነው። ኢትፍቅድ ከመ ትኩን መኮንነ። ታላቁ ሲራክ በመጽሐፉ ፈራጅ መሆንን አትሻ፣ ሌላው ላይ እንዳትጠቁም ይላል። ነገር ግን እያንዳንዱ ሰው ራሱ ላይ እንዲፈርድ የተሾመ ዳኛ ንጉሥ መኮንን ነው። ለዚህ ነው ቅዱስ አትናቴዎስ ሐዋርያዊ በዚህ ቅዳሴ አትናቴዎስ ላይ ሰብእሰን ዘክቡር ውእቱ ኢያእመረ ያለውን የቅዱስ ዳዊትን አንስቶ ቃሉን እንዲህ አለ። ሰው ክቡር ነው ሲባል ክብሩ ይህ ነው። ሰብእሰን ዘንጉሥ ውእቱ ኢያእመረ፣ ሰው ንጉሥ ሆኖ ነበር የተፈጠረው፣ ነገር ግን አላወቀም። ወኮነ ገብረ፣ ባሪያ ሆነ። አእሰረ ርእሶ በፈቃዱ፣ ራሱን በፈቃዱ አሰረ። ወመለክሙ እለ ይኮኑ አጋዕዝተ፣ ገዢዎች ያልሆኑ ርኩሳን መናፍስት እኩያት አጋንንትን ተገዝቶላቸው ሲያመልካቸው ኖረ። ሰብእሰን ዘባይል ውእቱ ኢያእመረ፣ ሰው ባለጸጋ ሆኖ ነበር የተፈጠረው፣ ይህን ባለጸግነቱን ግን አላወቀም። አንደ ርእሶ በፈቃዱ፣ በፈቃዱ ራሱን አስራበ። አርሃበ ከርሶ አጽማ ነፍሶ፣ ራሱን በፈቃዱ ድሃ አደረገና ስጋውን አስራበ ነፍሱንም አስጠማለ። ስለዚህ እናንተ በራሳችሁ ላይ እንድትፈርዱ፣ ስጋችሁን ለነፍሳችሁ ነፍሳችሁን ለፈጣሪያችሁ እንድታስገዙ ራስን የመግዛት ስልጣን የተሰጣችሁ በራሳችሁ ላይ የተሾማችሁ መኳንንት ናችሁና አለ። አርኅዋተ መኳንንት፣ እናንተ መኳንንትም ደጅን ክፈቱ አለ። በዚህ በቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 30 ላይ እንዲህ አለ አምላካችን፣ እነሆ እኔ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማና ቢከፍትልኝ እኔ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር እራት ይበላል አለ። አሁን ደጃፍን ክፈቱ የሚባለው በልባችን በራፍ በሕሊናችን ደጃፍ ላይ ቆሞ የሚያንኳኳው በቃሉ የሚያስተምረን በሕይወት መንገድ እንዲመራን ለኛ ዕለት ዕለት የሚነግረን ፈጣሪያችን ነው። ደጃፉን ከፍታችሁ ብታስገቡት እሱ የሰማዩን ደጃፍ ከፍቶ ያስገባቸዋል። ዛሬ ደጃፋችንን ዘግተን እምቢ ስለምንለው ነገ ደጃፉን ዘግቶ አላውቃችሁም ይለናል። በትንቢተ ዘካርያስ ምዕራፍ 7 ቁጥር 13 ላይ እንዲህ ተብሎ ተጽፏል። እኔ በጠራኋችሁ ጊዜ እናንተ ስላልመለሳችሁልኝ፣ እናንተ በጠራችሁን ጊዜ እኔም አልመለስላችሁም ይላል። እኔ ኑ ስላችሁ ስላልመጣችሁ፣ አምላካችን እግዚአብሔር ሲጠራን እርሱ ደግሞ ሲያንኳኳ ደጃፋችንን ካልከፈትን ነገ እኛ መተን ስናንኳኳ የሚከፈትልን ደጃፍ የለም። በማቴዎስ ወንጌል ምዕራፍ 25 ላይ አሜሃ ትመስል መንግሥተ ሰማያት አስሮነ ደናግል እነነስ አማሃተው ይሆን ወወፃ ውስተ ቀበላ መራዊ። ያን ጊዜ መንግሥተ ሰማያት 10 ቆነጃጅት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡትን ትመስላለች አለ። ሰነፎቹ ዘይት አልነበራቸውም፣ ክር ብቻ ነው ያመጡት። አስተዋዮቹ ግን ክራቸውን ከነዘይታቸው ይዘው መብራታቸውን አብርተው ሙሽራውን አጅበው በጊዜ ወደ ሰርጉ አዳራሽ ገቡ። ሰነፎቹ ሱቅ በተዘጋበት ገበያ በተበተነበት ሰዓት ጨለማው ላይ ወደ መንደር ሄደው ዘይት አጥተው መጡ። ሲመጡ በሩ ተዘጋባቸው። አንኳኩ። ማናችሁ አላቸው። እኛ እድምተኞች ነን፣ ዘይት ፍለጋ ወደ መንደር ሄደን ስንመጣ በሩ ተዘጋብን አሉት። ሙሽራው እንዲህ አላቸው፣ አማን አማን እብለክን እያምረክን፣ እውነት እውነት እላቸዋለሁ እኔ አላውቃችሁም አላቸው። እግዚአብሔር የሚያውቀው ካመኑለት በላይ የታመኑለትን ሰዎች ነው። በትንቢተ ናሁም ምዕራፍ 1 ቁጥር 7 እንዲህ ተብሎ እንደተጻፈ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይላል። እግዚአብሔር የሚያውቃቸው በእርሱ የሚታመኑትን ነው። እምነታችንን በመታመን ገልጸን እግዚአብሔርን ዛሬ ሰምተን እግዚአብሔርን ዛሬ አውቀን ለእግዚአብሔር ተገዝተን የልቡናችንን ደጃፍ ከፍተን ነገ በተከፈተው ደጃፍ እንድንገባ በምሕረቱና በቸርነቱ ሁላችንን ፍጻሜ ያሳምርልን። እርሱ በክብር መላእክቱ አርኅዋተ መኳንንት ብለው እንዳሳረጉት እኛም ደግሞ የተዘጋው ልባችንን በክብር እርሱ የሚያርግበት ከፍ ብሎ የሚቀመጥበት እኛንም ወደ ቅድስና ስፍራ እንዲያደርሰን የምንከብርበት አድርጎ እንድንከፍተው ወደ ማስተዋል እንድንመለስ እግዚአብሔር አምላክ ረቂቅ የሆነውን መንፈሳዊ ዓይናችንን ገልጦ በማስተዋል እንድንመላ
በቸርነቱ ይርዳን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ወእመሂ ስሕትኩ አንትሙ በመንፈስ አርትዑ። እኔ አላገባብ የጨመርኩትንና ስቻ ያጎደልኩትን ብፁዓን አባቶቼ ሊቃነ ጳጳሳት፣ ሊቃውንት፣ መምህራን፣ መንፈሳውያን እግዚአብሔር ቤተሰቦች አርሙኝ። አርኅዉ ኆኃተ መኳንንት ደጆችን ክፈቱ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በእውነት ከልባችን እስትንፋስ ቀርቦ ለሁላችንም እንደሚገባን መጠን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ደግሞ ቃሉንም ለማስተላለፍ ምክንያት የሆነው ተወዳጁ መምህራችን ክቡር ዶክተር ቴዎድሮስን አምላካችን እግዚአብሔር ቃለ ሕይወት ያሰማልን። የሚያገለግሉበት ረጅም ዘመናት ፍጹም ጸጋ እግዚአብሔር ያድልልን። አመስግኑልን እስቲ ሁላችሁ።